የአማራ ክልል ፖሊስ ህዝባዊ ወገኝተነቱን በማጉላት ለስነ ምግባር ተገዥ ሆኖ የህዝብ ደህንነትን ለማረጋገጥ ይሰራል ሲሉ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላ አይፎክሩ ተናገሩ። የአማራ ክልል ፖሊስ ኮሚሽን በሰሜን ሸዋ ዞን ከሚገኙ የፖሊስና አድማ መከላከል የሥራ ኃላፊዎችና አባላት ጋር ውይይት አካሂደዋል። ውይይቱን የተከታተለው ባልደረባችን ኤልያስ ፈጠነ ተጨማሪ መረጃዎችን ሊያደርሰን በቀጥታ የስርጭት መስመራችን ላይ ይገኛል። ከሱ ጋር ቆይታ እናደርጋለን። ኤልያስ እንደምን ዋልክ? እስቲ በውይይቱ የተነሱ ዋና ዋና ነጥቦችን ንገረን። ኤልያስ መቀጠል ትችላለህ። በጣም አመሰግናለሁ ተሾመ። ተመልካቾቻችን በያላችሁበት እንደምን ዋላችኋል? እንግዲህ ቀደም ሲል ተሼ አንተም ስታነሳ እንደነበረው የአማራ ክልል ፖሊስ በዋናነት በህልውና ዘመቻው ከፍተኛ የሆነ መስዋዕትነትን ከክልሉ የጸጥታ ኃይሎችና ከሌሎች የጸጥታ አካላት ጋር መስዋዕትነትን ሲከፍል ጀብዱም ሲፈጸም እንደነበረ ይታወቃልና ይሄንን በወቅቱ የነበረውን ጀግነት ለማስቀጠል ከዛ በኋላ የተፈጠሩ ክፍተቶችም ካሉ ደግሞ እነሱን ለማስተካከል በሚደረግ ጥረት የክልሉ ፖሊስ ኮሚሽን ከዋግ ህምራ ጀምሮ በምስራቅ አማራ የሚገኙ የፖሊስ ሰራዊት አባላትና እንዲሁም ደግሞ የአድማ ብተና ፖሊስ ሰራዊት የአመራሮችና አባላትን ጨምሮ ውይይት ያደረገ ነው የሚገኘው። ዛሬ በደብረ ብርሃን ከተማ የክልሉ ፖሊስ ኮሚሽን የሥራ ኃላፊዎች በተገኙበት እንዲሁም ደግሞ አመራሮችና የፖሊስ አባላት በተገኙበት ውይይት እየተደረገ ነው የሚገኘው። የዚህ ውይይት ዋና ዓላማ እንግዲህ ቀደም ሲል እንዳልኩት የነበሩ ጠንካራ ጎኖችን በማስቀጠል እየታዩ የሚገኙ ክፍተቶችም ካሉ ደግሞ የህብረተሰቡን ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ምን መደረግ መቻል አለበት የሚለውን ጥቅል አቅጣጫ ለማስቀመጥ ያለመ ውይይት እየተደረገ ነው የሚገኘው። በዚህ ውይይት ላይ የተገኙት የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላ አይፎክሩ እዚያ አጠገቤ ይገኛሉ። ተጨማሪ መረጃዎችን ይሰጡኛል። አጠር አድርገን ከሳቸው ጋር ቆይታ አድርጋለሁ። ኮሚሽነር በጣም አመሰግናለሁ። ከዋግ ጀምሮ እንግዲህ እዚህ ደብረ ብርሃን ከተማ በደረሰው ውይይት ምን ጉዳዮች ነበሩ የተነሱት? በቀጣይ የሚቀመጡ አቅጣጫዎች እስካሉ እነሱም ቢያነሱልኝ አጠር አድርገው። በዚህ ውይይታችን አንተ እንደተገለጸው ከዋግ እስከ ሰሜን ሸዋ ያለውን የፖሊስና የመደበኛ ፖሊስና የአድማ መከላከል አመራርና አባላት ጋር ሰፊ ውይይት አድርገናል። የውይይታችን ዋነኛ አጀንዳ በህልውና ዘመቻው የሰራዊታችን ተሳትፎ ምን ነበር፣ አጠቃላይ ፖሊስ ካለበት መሰረታዊ ተልዕኮ የህግ የበላይነትን በማረጋገጥ የህዝቡን ሰላምና ደህንነት መጠበቅ ነውና ከዚህ አኳያ በፖሊስና በአድማ መከላከሉ ምን ጠንካራ ጎኖች አሉ፣ ምን ድክመት ነበሩ፣ ምን ክፍተቶች ነበሩ፣ ተልዕኮችን ስንፈጽም ምን ችግሮች ያጋጠሙን በሚለው ላይ ሰፊ ምክክርና ውይይት ተደርጓል። በዚህ ችግሮች ዙሪያ ቀደም ሲልም የግምገማ አካሂደናል። በሰራዊታችን በአመራሩም በአባላቱም የነበሩ ጠንካራና ደካማ ጎኖችን የመለየት የከፋ ችግር ያለባቸውን ደግሞ የማስወገድና ተጠያቂ የማድረግ በወንጀልም በተቋሙ ደንብና መመሪያ መሰረት በዲሲፕሊን እንዲጠየቁ የማድረግ ስራ ተሰርቷል። ዋነኛው የዚህ መድረክ የምክክር መድረኩ ዋነኛ ዓላማ ሰራዊታችንን አመራሩም ሆነ አባላቱን ለቀጣይም የበለጠ ለሀገራችንን ክልላችን ለመጠበቅ የበለጠ ዝግጁ ለማድረግ በውስጣችን ያሉትን ክፍተቶች መሙላትና ለበለጠ ግዳጅ ራስን ማዘጋጀት እንደሆነ ነው መግለጽ ፈልገው። ምናልባት በመጨረሻ የህብረተሰቡን ሰላም እዚህ መዛም የሚነሱ አንዳንድ ጉዳዮችም አልፎ የሚስተዋሉ ነገሮች ስላሉ እነሱን ለማረም ሀሳቦች እየተነሱ ነበር መድረክ ላይና እዛ ላይ ምን አዳዲስ ጉዳዮች ይቀመጣሉ ተብሎ ይታሰባል? እንደምታውቀው በአንድ አካባቢ በክልላችንም ሆነ በሀገራችን በሰላምና ደህንነት መጠበቅ ላይ ዋነኛ ባለቤት መሆን ያለበት ህዝብ ነው ብለን እናምናለን። ስለዚህ ትልቁ ስራችን አመራርም ሆነ አባላት ለአካባቢ ጸጥታ ሰላምና ደህንነት መጠበቅ ባለቤቱ ህዝብ ነውና ከህዝብ ጋር ተቀራርበን ተቀናጅተን መስራት አለብን። አጥፊውን የወንጀል ተጠርጣሪውን የሚዘርፈውን ሌላ ወንጀል የሚፈጽመውን አላግባብ ጥይት የሚተኩሰውን አካባቢ የሚረብሸውን ግድያ ወንጀል የሚፈጽመውን ከህዝቡ ጋር ሆነን በጋራ መስራት አለብን ነው ዋና ማሰሪያው ይሄ ነው። ምክንያቱም ህዝብ ያልተሳተፈበት ፖሊስ ብቻውን ተልዕኮውን ሊወጣ ስለማይችል ዋነኛ ኃይላችን ህዝብ ነው። ምክንያቱም ህዝቡ በየትኛውም ሀገር በእኛም ክልል በየትኛውም ቦታ ህዝብ እንደ ህዝብ ሰላም ወዳድ ነው። ከዚህ ሰላም ወዳድ ጋር ሆነን ሰላሙን የሚያውኩ ግለሰቦችና ቡድኖችን ደግሞ በጋራ ሆነን ልንታገል ልናርምና በህግ ፊት ቀርበው እንዲቀጡ የማድረግ ስራ መስራት ይገባናል ብለን ነው። ኮሚሽነር በጣም አመሰግናለሁ። እኔም አመሰግናለሁ።
ያው ታሽ እንግዲህ ቀደም ሲል ኮሚሽነሩም ሲያነሱ እንደነበሩት እዚህ በውይይት መድረኩ ላይም ጭምር ብዙ ሀሳቦች እየተነሱ ነው የሚገኙት። የፖሊስ ሰራዊቱ በከፍተኛ ዲሲፕሊን ወይም ደግሞ በከፍተኛ የፖሊስ ስነ ምግባር ታንጾ ህብረተሰቡ የሚያነሳቸውን ቅሬታዎችም ጭምር ለመፍታትና የህዝቡን ሰላምና ደህንነት ለማረጋገጥ መስራት እንደሚያስፈልግ ኮሚሽነሩም ሲያነሱ ነበረ። ከዛ ባለፈ ደግሞ በውይይት መድረኩ ላይም በዋናነት የማጠንጠኛ አጀንዳ ሆኖ እየተነሳ የሚገኘው ይሄ ነው። በማታ የዜና ወጃችን ላይ ደግሞ የመድረኩ የማጠቃለያ ሀሳቦችን ጨምረን ሌሎች ጉዳዮችን ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ለጊዜው ያለኝ መረጃ ይሄን የሚመስለው። በጣም አመሰግናለሁ ተሼ። ኤልያስ አንተንም እንግዳህንም ስለ ጊዜያችሁ አመሰግናለሁ።